ሰላም እንዴት ናችሁ ውድ ተመልካቾቻችን የዕለተ ሐሙስ የናሁ ስፖርት ፕሮግራማችን አሁን ጀምሯል። ዛሬም እንደተለመደው እንግዲህ የተለያዩ የሀገር ውስጥና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ ያደረስን ቆይታ የምናደርግ ይሆናል። አብራችሁን ቆዩ። ጋዜ እንዴት ነው ሳምንቱ እንዴት እያለፈ ነው? እንግዲህ የተለያዩ ስፖርታዊ ክንዋኔዎች በሀገር ውስጥም በባህር ማዶም እየተከናወኑ ነው የሚገኙትና አንተ ጋር እንዴት ነው ሳምንቱ? ጥሩ ነው እንግዲህ ሳምንቱን እንዳልሽው ከሀገር ቤት እስከ ባህር ማዶ ድረስ የስፖርት ሳምንት ነው ማለት ይቻላል። ከቀናቶች በፊት የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ከ22 ዓመታት በኋላ ወደ አፍሪካ ዋንጫ የውድድር መድረክ መመለስ ችሏልና ይሄ ለኢትዮጵያን ለእግር ኳሱ አፍቃሪያን እጅግ በጣም ደስ የሚል ነው። በቀጣይ ደግሞ በ2029 የኢትዮጵያ ብሔራዊ ቡድን ወይም ደግሞ ኢትዮጵያ የአፍሪካ ዋንጫ የውድድር መድረክን ታስተናግዳለች የሚል ውጥን ላይ ነው የሚገኘው። እንደ መንግስትም እንደ ስፖርት ማህበረሰብም እንደዚሁ እንቅስቃሴ ተጀምሯልና እንደዚህ አይነት ደግሞ ጉዳዮች መኖራቸው እንደዚህ አዳጊ ተስፋ ሰጪ ወጣቶችን መመልከታችን እጅግ በጣም የሚያስደስት ነው። የናስ ሜዳሊያም ተሸላሚ ሆኖ ተጠናቋልና አንደኛው በሳምንቱ መጨረሻ ቀናት ከተከናወኑ አበይት ጉዳዮች መካከል አንደኛው ነው። ወደ ባህር ማዶም እንደዚሁ ስናቀና ደግሞ በሳምንቱ መጨረሻ ቀናት በተለይ በእንግሊዝ ፕሪሚየር ሊግ የሚመዘገቡ ውጤቶች አንዳንድ አሰልጣኞችን እንደዚሁ ስጋት ውስጥ የጣሉ ናቸው። የሊቨርፑልን አሰልጣኝ አርነ ስሎትን ትላንት ምሽትም እንግዲህ በሳምንቱ አጋማሽ የፕሪሚየር ሊጉ ቀጣይ ጨዋታዎች እንደዚሁ ተከናውነዋልና በስፔን ላሊጋም የነበሩ ጨዋታዎች ነበሩ። የኮፓ ኢታሊያም ጨዋታዎች እንደዚሁ ተደርጓል። ማንቸስተር እና አርሰናል ደግሞ በጥር የተጫዋቾች የዝውውር መስኮት ከሆነላቸው ካልሆነላቸው ደግሞ በክረምቱ የተጫዋቾች የዝውውር መስኮት ቡድኖችን ሊቀላቀሉ የሚችሉ ትልልቅ ተጫዋቾች ጋር ስማቸው እየተያያዘ ነው የሚገኘው። ያው ጃንዋሪ ላይ እንደዚሁ የጥር የተጫዋቾች የዝውውር መስኮት እንደሚከፈት ይታወቃልና ቡድኖች ይሄንን ገበያ ቡድናቸውን የበለጠ ለማጠናከር ጥረት ያደርጉበታል ተብሎ ነው የሚታሰበውና እነዚህን የተመለከቱ መረጃዎችንም ማካተንላቸዋል። ሌሎችም የሀገር ቤት ስፖርታዊ መረጃዎች ስላሉ ተመልካቾቻችን እስከ መረጃዎቻችን ፍጻሜ ድረስ አብረውን በጋራ እንዲቆዩ እንጋብዛቸዋለን። ከሀገር ውስጥ ስፖርታዊ መረጃዎቻችን ብንጀምር መልካም ነው። ገዜ 9ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች እንግዲህ ከነገ አንስተው የሚከናወኑ ይሆናል። ነገ ወላይታ ዲቻ ከምድረገነት ሽረ ጨዋታቸውን ያደርጋሉ። ወላይታ ዲቻ እንደሚታወቀው 17ኛ ደረጃ ላይ ነው የሚገኘው፣ ወራጅ ቀጠና ማለት ይቻላል በ6 ነጥብ። እንዲሁም ደግሞ ምድረገነት ሽሬ 9ኛ ደረጃ ላይ ነው የሚገኘው በ12 ነጥብ። ሌላኛው ደግሞ የሚደረገው ጨዋታ ኢትዮጵያ መድን ከኢትዮጵያ ኤሌክትሪክ የሚያደርጉት ጨዋታ ነው። ይህ ጨዋታ በጣም ተጠባቂ ነው። ኢትዮጵያ መድን እንደሚታወቀው የአምና ሻምፒዮን ነው፣ ነገር ግን አሁን 15ኛ ደረጃ ላይ ነው የሚገኘው በ8 ነጥብ። እንዲሁም ኢትዮ ኤሌክትሪክ 5ኛ ደረጃ ላይ ነው የሚገኘው በ15 ነጥብ እና በአጠቃላይ 9ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ከነገ አንስቶ የሚደረግ ይሆናል ጨዋታዎች። አዎ የኢትዮጵያ ፕሪሚየር ሊግ አሁን እንግዲህ የመጠናናቱ ጉዳይ ተጠናቆ ነጥብ ወደ መሰብሰቡና ሻምፒዮናው የትኛው ክለብ ሊሆን ይችላል የሚሉትን አንዳንድ ፍንጮችን የምንይዝበት ነው ከዚህ በኋላ ማለት ነው። አዳዲሶቹንም ክለቦች ተመልክተናል። ነገሌ አርሲና ሸገር ሲቲ በዘንድሮ ዓመት ኢትዮጵያ ፕሪሚየር ሊግን ተቀላቅሏልና ዘንድሮ ደግሞ እንደምታዩ በሁለት ከተማ ስቴዲየሞች ነው እየተከናወነ የሚገኘው እዚህ አዲስ አበባ ላይና በሐዋሳ ዩኒቨርሲቲ ስቴዲየም ማለት ነውና አንዳንድ በሐዋሳ አካባቢ ላይ የሚደርሱን መረጃዎች እንደሚያመለክቱት ከሆነ እንግዲህ የፕሮግራም ማወጣት ጋር በተያያዘ ለደጋፊዎች ምቹ እንደሆነ ነው እዛ። ምክንያቱም ምሽት ላይ ጨዋታዎች ይደረጋሉ። ምሽት ላይ ደግሞ ጨዋታዎች እንዲደረጉ የሚያስችላቸው ፓውዛ አላቸው ስቴዲየሞቹ ማለት ነው። እዚህ አዲስ አበባ ላይ ደግሞ ስትመለከቺ ቅሬታን የሚፈጥር ነው። ሰራተኛና ተማሪ በስራ ገበታውና በትምህርት ቤት እያለ ነው 7 ሰዓት ላይ ጨዋታ የሚደረገውና ከተመልካች አንጻር ከተመለከትሽው ጥሩ አይደለም። ለተጫዋቾችም ራሱ ጥሩ ነው ብዬ አላስብም። ምክንያቱም አሁን ወቅቱ የበጋ ወቅት እንደሆነ ይታወቃል። ሙቀት አለ፣ ፀሐይ አለና 7 ሰዓት ፕሮግራም ስታወጪ በስፖርተኞቹ ላይም በተመልካቹ ላይም የሚያሳድረው ተጽዕኖ አለና የፓውዛ ገጠማ የአዲስ አበባ ስቴዲየም ለምን እንደማይደረግለት ይገርመኛል። ምክንያቱም በቅርቡ ነው እንግዲህ እድሳት ተደርጎለት አገልግሎት መስጠት የጀመረው ማለት ነውና አንዳንድ ጊዜ የኢትዮጵያ እግር ኳስ ፌዴሬሽንም እንደዚህ አይነት ነገሮች ላይ አስገዳጅ መሀል ገብቶ ለእግር ኳሱ ደህንነት ሲባል አስገዳጅ ነገሮችን ማውጣት ያለበት ይመስለኛል። በጣም ትንሽ ነው። ምክንያቱም አብዛኞቹ የመንግስት በጀት ክለቦች ናቸው እንደሚታወቀው ከቅዱስ ጊዮርጊስ ቡናና ከኢትዮጵያ ቡና ውጪ ሁለቱ ክለቦች ናቸው እንጂ በራሳቸው በጀት የሚንቀሳቀሱት እነዛ የበጀትር ናቸው አብዛኞቹ ማለት ነው። ስለዚህ ይህንን ሁላ ገንዘብ እስከ 200 ሚሊዮን ብር ድረስ የሚበጅት አንድ ክለብ 20 ክለብ አሁን እኮ ቢያንስ 1 ሚሊዮን ብር ቢያወጡ የግማሽ ሚሊዮን ብር ቢያወጡ እኮ ፓውዛውን የሚገጥም ሁኔታ ላይ መድረስ ይችላሉ ለጋራቸው ጥቅም እስከሆነ ድረስ ማለት ነው። እንደው አወዳዳሪው አካል እንኳን ባይችል ይሄንን ደግሞ ማድረግ አለበት ብዬ አስባለሁ። የኢትዮጵያ እግር ኳስ ፌዴሬሽን ሊሆን ይችላል፣ ስቴዲየሙን በበላይነት የሚያስተዳድረው ወይ የባህልና ስፖርት ሚኒስቴር ሊሆን ይችላል፣ ወይ ከተማ አስተዳደሩ ሊሆን ይችላል።
እንደዚህ አይነት ጉዳዮች ላይ ጣልቃ ገብተው ማስተካከል መቻል አለባቸው። ጨዋታዎች ምሽት ላይ ቢደረጉ እንዳልኩሽ ከደጋፊ አንጻርም እንደገና ጥሩ ፍክክርም ተጫዋቾች አየሩ ቀዝቀዝ ሲል ብዙ ለውጦች አሉት እና እነዚህ አይነት ጉዳዮች ላይ ክፍተቶችን አይተናል። ትርፋማ ነው። አሁን ሊግሼር ካምፓኒው ለሁለተኛ ጊዜ ለሌላ ትልቅ ካምፓኒ ሽጧል። ምክንያቱም ኦቤን እና እንደምታውቂው የሲቢ ወይም ደግሞ የኢትዮጵያ ንግድ ባንክ ታይትል ስፖንሰሩን ወስደውታል የፕሪሚየር ሊጉ ማለት ነውና ለሚዲያ ይፋ ባይደረግም የተገኘው ገንዘብ ነገር ግን ጥሩ ገንዘብ እንዳገኙ ተስፋ ታደርጊያለሽ። ምክንያቱም ከዛ በፊትም ሱፐር ስፖርት ከፍተኛ ገንዘብ ከፍሎ ያንን የፕሪሚየር ሊጉን ታይትል ስፖንሰር መውሰዱና እናስታውሳለንና እንደዚህ አይነት ነገሮች ላይ ደግሞ ኢንቨስት ማድረግ ሌሎች ገንዘቦች ላይ የተጫዋቾች ዝውውር ላይ ብዙ እዚህ ማናነሳቸው በጣም መጥፎ ጉዳዮች ላይ ብዙ ነገር በእግር ኳሱ ኢንቨስት ይደረጋል። ነገር ግን ደግሞ ለእግር ኳሱ የሚጠቅም ነገር ላይ ለምንድን ነው ኢንቨስት የማይደረገው የሚለው ነገር አጠያያቂ ነው። በዩኒቨርሲቲ ደረጃ ፓውዛ መቅጠም ከቻሉ ዋናው አዲስ አበባ ስቴዲየም አንድ ያለን በጣም አንጋፋ ስቴዲየም ነው። ይህንን እንደውም ቢቻል በወርቅ ማንቆጥቆጥ ነበረ። የመዲናይቱም ዋና የአፍሪካም ዋና መዲና ስለሆነ ማለት ነው ከአዲስ አበባ ስቴዲየም። የሚገርመው ደግሞ አዲስ አበባ ስቴዲየም ይታደሳሉ በዋነኝነት ይታደሳሉ ተብሎ ከተነሳባቸው ምክንያቶች መካከል አንደኛው ይሄ የመብራት ክፍል ነው። መልበሻ ቤት፣ ወንበሮች እንደሚታደሱት ሁሉ መብራቱም ላይቶቹ ይታደሳሉ ተብሎ ነበረ። የአየር ሁኔታውም ደግሞ ሌላው አነጋጋሪ ነገር ነው። ምክንያቱም በተመሳሳይ ውድድር በተመሳሳይ የውድድር ይዘት ላይ የሚወዳደሩ ክለቦች በተለያየ የአየር ሁኔታ ላይ ተጫወቱ ማለት ይሄ ፍትሃዊም አይደለምና ይሄንን ጉዳይ እንግዲህ ሊግሼር ካምፓኒውም የኢትዮጵያ እግር ኳስ ፌዴሬሽን እንግዲህ ይሄንን ጉዳይ በመመልከት ልባት ይሰጡታል ብለን እናስባለን። እንግዲህ የደረጃ ሰንጠረዡን የፕሪሚየር ሊጉን ለመግለጽ ያክል ሲዳማ ቡና በ19 ነጥብ አንደኛ ደረጃን ሲይዝ ፋሲል ከነማ በ16 ነጥብ ሁለተኛ ደረጃን ይዟል። መቻል፣ ቅዱስ ጊዮርጊስ፣ ኢትዮ ኤሌክትሪክ 15 ነጥቦችን በመያዝ በጎል ክፍያ ተለያይተው እንግዲህ ከ3 እስከ 5 ያለውን ደረጃ ይዘውታል። በጣም ደስ የሚል ነው። አዳዲስ ቡድኖችም ወደፊት እየመጡ ነው የሚገኙ። ሲዳማ በእርግጥ ያለፉትን ጊዜያቶችም እንደዚሁ 2012 ይመስለኛል ወይም ደግሞ 2011 መቀሌ ከተማ ሻምፒዮና በነበረበት ጊዜ ሁለተኛ ደረጃን ይዞ ማጠናቀቁን እናስታውሳለን። ባለፈው ዓመት ደግሞ በኢትዮጵያ ዋንጫም በጣም ጥሩ ፉክክር ሲያደርግ ነበር። ዋንጫ አንስቶ እንደውም በኋላ ላይ ያልተገቡ ተጫዋቾችን አሰልፏል ተብሎ ነው ወደ ወላይታ ዲቻ የሄደውና ሲዳማ ቡና ዘንድሮ የሊጉን የደረጃ ሰንጠረዥ በቀዳሚነት ይመራል በ19 ነጥቦች ጥሩ እንቅስቃሴ እያደረገ ነው የሚገኘው። ከዛ በታች ደግሞ በ3 ነጥቦች አንሶ 16 ነጥቦችን ይዞ ደግሞ ሁለተኛ ደረጃ ላይ የሚገኘው ፋሲል ከተማም ጥሩ መሻሻልን ተመልክተንበታል። ከዚህ ቀደም አሰልጣኝ ውበቱ አባተ ይህንን ቡድን ይዞ ፋሲል ከተማዎችን በጣም ደካማ ውጤት ሲኒየር እና ወጣት ጥሩ ተጫዋቾችን ይዞ እሱም ጥሩ ሲቪ ያለው ነገር ግን በውጤት ደረጃ አልተሳካለትም። አሁን ወደ ላይቤሪያ ምርቶ ነው የሚገኘው አሰልጣኝ ውበቱ አባተ ማለት ነውና ክረምት ላይ እንደምታስታውሹ ኢንስትራክተር ዮሐንስ ሳህሌን ነው በዋና አሰልጣኝነት የቀጠሩት አጼዎቹና አሁን ፕሪሚየር ሊጉ ላይ ያላቸው ፍክክር እጅግ በጣም የሚገርም ነው። እስካሁን ድረስ በኢትዮጵያ ፕሪሚየር ሊግ ሽንፈት ያላስተናገደው ብቸኛው ክለብ ፋሲል ከተማ ሆኗል ማለት ነው። 16 ነጥቦች አሉትና በቀጣይም ጥሩ ጉዞ ሊያደርግ እንደሚችል እንገምታለን። እንግዲህ መቻል፣ ኢትዮ ኤሌክትሪክ፣ ቅዱስ ጊዮርጊስ ደግሞ ቀደም ሲል እንደተናገርሽው አንቺ ተከታዮቹን ደረጃ ይዘውታል። አቤል ያለው ከፈረሰኞቹ የከፍተኛ ጎል አስቆጣሪነቱን ትራክ እንደዚሁ በቀዳሚነት እየመራ ነው የሚገኘውና ኢትዮጵያ ፕሪሚየር ሊግ አሁን ሻምፒዮናነቱን የበለጠ ጥሩ ግንባታ ያላቸው ጥሩ ቡድን ያላቸውን ተጫዋቾች የያዙትን ቡድኖች የምንለይበት ወቅት ላይ የደረስን ይመስለኛል። 10ኛ ሳምንት ላይ ደርሷል። 9ኛ ሳምንት መርሃ ግብር ላይ ደርሷል። አዳዲሶቹንም ክለቦች አይተናቸዋል። በወጥነት ችግር ቢነሳባቸውም ነገር ግን ደግሞ በሜዳ ረገድ ካየሻቸው ጥሩ እንቅስቃሴ እያደረጉ ነው የሚገኙት ነገሌ አርሲና ሸገር ሲቲ። እንግዲህ ከወንዶች የኢትዮጵያ ፕሪሚየር ሊግ ጨዋታዎች ስንወጣ ወደ ሴቶች ፕሪሚየር ሊግ እንሂድና ትላንትና የተለያዩ ጨዋታዎች ተካሂደው ነበር። አርባ ምንጭ ከሐዋሳ ከተማ ጋር ጨዋታቸውን አድርገው ነበር። 1-1 በሆነ ውጤት ነው የተጠናቀቀው። በመድኃኒት አለሙና የምስራች ላቀው ነው እንግዲህ ሁለቱም ለየክለቦቻቸው አንዳንድ ጎል በማስቆጠር አንድ አቻ በሆነ ውጤት ተጠናቋል። ሌላኛው ይርጋ ጨፌ ከኢትዮ ኤሌክትሪክ ነበር ጨዋታ የተካሄደው 4-0 በሆነ ውጤት ኢትዮ ኤሌክትሪክ አሸንፏል። ሲዳማ ቡና እንዲሁ ሸገር ከተማን ገጥሞ ነበር 0-0 በሆነ አቻ ውጤት ነው ይህ ጨዋታ የተጠናቀቀው። አዎ ትክክል ነው። ኢትዮ ኤሌክትሪክ እንግዲህ በወንዶቹም በሴቶችም በዘንድሮ ዓመት የውድድር ዘመን በጣም ጥሩ እንቅስቃሴ እያደረጉ ካሉ ክለቦች መካከል አንደኛው ነውና በተለይ ደግሞ በሴቶቹ 10 ጨዋታ አድርጎ
10ኛ ተከታታይ ድሉን ነው ማስመዝገብ የቻለውና በ30 ነጥቦች የኢትዮጵያ ሴቶች ፕሪሚየር ሊግን የ2018 ዓመተ ምህረትን የደረጃ ሰንጠረዥን በቀዳሚነት እየመራ ይገኛል። እጅግ በጣም የሚገርም ነው። አሰልጣኝ ኤርሚያስ ዱባለ የገነባው ቡድን ማለት ይቻላልና ኢትዮ ኤሌክትሪክ ይህንን እየተመለከትንበት እንገኛለን። ዘንድሮ እንግዲህ አንድ ጨዋታ ባቻ ውጤት ያጠናቀቅ ይመስለኛል። ሻምፒዮናው ተከታታይ በዚህ በውድድር ዓመቱ ሻምፒዮና የሚሆነው ኢትዮጵያ ንግድ ባንክ ማለት ነውና ዘንድሮ ኢትዮ ኤሌክትሪክ አንድ ነገር ሊያሳየን ይችላል። በተለይ ደግሞ በጣም ምርጥ ተጫዋቾችን በስብስብ ውስጥ ይዟል። ዳግማዊ ሰለሞንን ማንሳት እንችላለን። አትሪኮችን እየሰራች የከፍተኛ ጎል አስቆጣሪነቱን ትራክ በነገራችን ላይ እሷ ናት እየመራች የምትገኘው ከ10 ጨዋታዎች ወደ 17 18 አካባቢ ላይ ኤግዛክትሊ ቁጥሩን ባላቀውም ይህንን ጎሎች ከመረብ በማሳረፍ ከፍተኛ ጎል አስቆጣሪነቱን ትራክ እየመራች ትገኛለች። ወደፊት በሊሲዎቹ በኢትዮጵያ ሴቶች ብሔራዊ ቡድን ማሊያ ከምናያቸው ወጣት ተጫዋቾች መካከል አንደኛዋ ናት በዘለቄታው ማለት ነው። እንደዚህ አይነት ጎሎችን እያስቆጠረች ትገኛለች። ራሷን ጠብቃ ከሄደች እንግዲህ ትልቅ ደረጃ ትደርሳለች ብዬ አስባለሁኝ። እንደነ ሎዛ አበራ አይነት እንስት ኢትዮጵያን እግር ኳሰኞች ማለት ነውና የኢትዮጵያ ሴቶች ፕሪሚየር ሊግ ምናልባት በዘንድሮ ዓመት አዲስ ሻምፒዮና ሊያሳየን ይችላል ከረጅም ዓመታት በኋላ ማለት ነው። ኢትዮጵያ ንግድ ባንክ እንግዲህ ለ16ኛ ጊዜ ይመስለኛል ተከታታይ አሸናፊ ነበር በኢትዮጵያ ሴቶች ፕሪሚየር ሊግ። አሁን ላይ እንግዲህ አዲስ ክለብ መመልከታችን ጥሩ ነው። ምክንያቱም ለተመልካቾችም አሰልቺ ይሆናል። በተደጋጋሚ አንድ ክለብ በኃያልነት ተጽዕኖ ፈጣሪ ሆኖ ሲያሸንፍ አሁን አዳዲስ ክለቦችን መመልከታችን ለሊጉም ለፉክክሩም በጣም ጥሩ ነው። የሀገር ውስጥ ስፖርታዊ መረጃዎቻችን ይህን ይመስል ነበር። ከአፍታ ቆይታ በኋላ ወደ ባህር ማዶ ተሸጋግረን የተለያዩ ስፖርታዊ መረጃዎችን ወደ እናንተ እያደረስን ቆይታ የምናደርግ ይሆናል። በድጋሚ አብራችሁን ቆዩ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ውድ ተመልካቾቻችን የተለያዩ የሀገር ውስጥ ስፖርታዊ መረጃዎችን ወደ እናንተ እያደረስን ነበር ቆይታ እያደረግን የነበረው። አሁን ደግሞ ወደ ባህር ማዶ ተሸጋግረን የተለያዩ ስፖርታዊ መረጃዎችን የምናደርሳችሁ ይሆናል። በድጋሚ አብራችሁን ቆዩ። ጋዜ እንግዲህ 14ኛው ሳምንት የእንግሊዝ ፕሪሚየር ሊግ የተለያዩ ጨዋታዎች በትላንትናው ዕለት ተደርገው ነበር። ተጠባቂ ጨዋታዎችን በተመሳሳይ መልኩ ነበሩ። 6 ጨዋታዎች ነበር በትላንትናው ዕለት የተደረጉት። አርሰናል ከብሬንፎርድ ጋር ጨዋታ አድርጎ ነበር። በሜሬኖና በሳካ ጎል እንግዲህ 2-0 በሆነ ውጤት ማሸነፍ ችሏል። እንደሚታወቀው በሳምንቱ መጨረሻ ከቼልሲ ጋር ጨዋታ አድርጎ 1-1 በሆናቸው ውጤት ነው የተጠናቀቀውና እንግዲህ ሌሎችም ክለቦች እሱ ላይ ደርሱበታል አይደርሱበትም የሚለው ነገር የአርሰናል እንቅስቃሴ ማነጋጋሪ የነበረበት ሳምንት ነው። ትላንትናም እንግዲህ ጨዋታ አድርጎ ነበር 2-0 በሆነ ውጤት ማሸነፍ ችሏል። ሌላኛው ደግሞ የተደረገው ጨዋታ ሊድስ ዩናይትድ ከቼልሲ ጋር ያደረጉት ጨዋታ ነበር። ቼልሲ እንደሚታወቀው ቅድም እንዳነሳሁት ከአርሰናል ጋር በሳምንቱ መጨረሻ ጨዋታቸውን አድርገው አቻ በሆነ ውጤት ነው የተጠናቀቀው። ቼልሲ አሪፍ እንቅስቃሴ ነበር በጨዋታ ያስተናገደው። ይህንንም ጨዋታ በቀላሉ ያሸንፋል ተብሎ ነበር የተጠበቀው። 3-1 በሆነ ውጤት
እንግዲህ ቼልሲ ተሸንፏል። ሊቨርፑል ከሰንደርላንድ ጋር ተጫውቶ ነበር፣ አንድ አቻ በሆነ ውጤት ይህም ጨዋታ ተጠናቋል። ብራይተን ከአስቶን ቪላ ጋር ጨዋታ አድርገው ነበር፣ 4-3 ነው ይህ ጨዋታ የተጠናቀቀው በአስቶን ቪላ አሸናፊነት። በርንሌ ከክሪስታል ፓላስ ጋር ጨዋታ አድርጓል። በተመሳሳይ መልኩ 1-0 ነው ይህ ጨዋታ የተጠናቀቀው። ወልቭስ ከኖቲንጋም ፎረስት ባደረጉት ጨዋታ ደግሞ 1-0 በኖቲንጋም ፎረስት አሸናፊነት ጨዋታዎች ተጠናቋል ማለት ነው። በጣም ሲጠበቁ የነበሩ ጨዋታዎች ነበሩ። የአርሰናል፣ የሊቨርፑል እንዲሁም ደግሞ የቼልሲ እንግዲህ ሀያላን ክለቦች ናቸው በትናንትናው ዕለት ጨዋታቸውን ያደረጉና በአጠቃላይ ጨዋታዎቹ እንዴት ተመለከትከው? እንግዲህ በሳምንቱ አጋማሽ እንዳልሽው የ14ኛ ሳምንት የተወዳጁ የእንግሊዝ ፕሪሚየር ሊግ ከትላንትና በስቲያ ምሽት ጀምሮ ነው ሲከናወኑ የነበሩ። ትላንትም ቀጥለው የተደረጉ ጨዋታዎች አሉ። በተለይ ደግሞ ማንቸስተር ሲቲ እንግዲህ ከአርሰናል ቀድሞ ጨዋታውን ማሸነፉን ተከትሎ በሁለቱ ክለቦች መካከል ያለው የነጥብ ልዩነት 2 መሆኑን ተከትሎ እንደዚሁ የአርሰናል ጨዋታ በጣም ሲጠበቅ ነበረ። እንደገና ደግሞ ተጋጣሚ ብሬንትፎርድ ሲቲ መሆኑ ደግሞ የበለጠ የጨዋታውን ግምት ከፍ አድርጎት ነበረ። አርሰናል አንደኛ ከቼልሲ ጋር ባቻ ውጤት ነው ጨዋታውን አጠናቆ የመጣው። እንደገና የሲቲ ደግሞ ማሸነፍ የበለጠ ተጫዋቾችን ተጽዕኖ ውስጥ ይከታል። አንዳንድ ደግሞ በጣም ምርጥ በዋና በቋሚ አሰላለፍ ውስጥ የአሰልጣኝ ሚኬል አርቴታ ተመራጭ ተጫዋቾች ደግሞ እንደዚሁ ጉዳት ማስተናገዳቸው የበለጠ በጨዋታው ላይ አርሰናል ሊፈተን ይችላል፣ ምናልባት ያምናው በሽታ ዳግም ሊቀሰቀስበት ይችላል የሚሉ ስጋቶች ነበሩ በአርሰናል ደጋፊዎች ዘንድ ማለት ነው። ነገር ግን ትላንትና እንዳልሽው 2-0 በሆነ ውጤት ጨዋታውን ፍጹም በተረጋጋ ሁኔታ ማሸነፍ ችሏል። በእርግጥ ብሬንትፎርድ ሲቲ ቀላል ቡድን እንዳልሆነ ትላንት ምሽትም በአንዳንድ አጋጣሚዎች ተመልክቷል። የግቡ አግዳሚ የመለሰባቸውን አጋጣሚ መጀመሪያ ፈርስት ሃፍ ላይ በነበራቸው እንቅስቃሴ ኳሶችን ሲያገኙ በፍጥነት ወደ አርሰናል የግብ ክልል የሚሄዱበትን ሁኔታ ተመልክተናል። አግሬሲቭ ናቸው አብዛኞቹ ተጫዋቾች፣ ኳስ የሚነጥቁበትን መንገድ አይተናል። አርሰናል የሚያደርገውን እንቅስቃሴ ቶሎ ለማቋረጥና መልሰው ደግሞ በካውንተር አታክ ለማጥቃትና ጎል ለማስቆጠር የሚያደርጉት እንቅስቃሴን አይተናል። ትላንትና ብሬንትፎርድ ሲቲ ቀላል ያለ መሆኑ ማለት ነው። አርሰናል እንግዲህ አሰልጣኝ ሚኬል አርቴታ በዚህ ጨዋታ ላይ በቋሚ አሰላለፍ ውስጥ አዳዲስ ነገሮችን አስመልክቶናል። ያልተጠበቀ አሰላለፍ ነበር ይዞ የገባው። ዋና የቡድኑ ተጫዋቾችን ቤንች አድርጎ ነው የገባው። እንደምታስታውሽው ተጠባባቂ ወንበር ላይ ተመልክተናል። እንደነ ቡካዮ ሳካን፣ ጂኤኬሬሽን አይተናል። የቲምበር ተመሳሳይ ተጠባባቂ ወንበር ላይ ተቀምጠው ነው ጨዋታቸውን የጀመሩት ማለት ነውና ኖኒ ማዱኬ የመሰለፍ ዕድል በቋሚ አሰላለፍ ውስጥ ተሰጥቶታል ትላንትና ማለት ነው። በጣም ጥሩ ነበረ። በቡካዮ ሳካ በቀኝ መስመር ነበር ሲጫወት የነበረውና ተስፋ አለ በዛ ቦታ ላይ። የሳካ አሁን ብዙ ጊዜ ተገማች ነበረ ከዚህ ቀደም እንደዚህ አይነት ጥሩ ተጫዋቾች ወደ አርሰናል ከመምጣታቸው አስቀድሞ አብዛኞቹ የሚቆጠሩት ኳሶች በቀኝ መስመር ከሳካ ግር የሚነሱ ኳሶች ናቸው። ወይ ራሱ ከርል አድርጎ ገብቶ ሰብሮ የማስቆጠር ሲያስቆጠር ተመልክተነዋል። ካልሆነ ደግሞ ክሮስ የሚያደርጋቸው ኳሶች ደግሞ እየተገጩ በግንባር ጎል የሚሆኑበትን አጋጣሚ ተመልክተናልና አሁን ግን የአርሰናል ትላንትም ሳነሳው ነው በመረጃ ሰዓታችን ላይ የአጠቃቅ ሁኔታ ተገማች እንዳይሆን አድርጎታል። በየአቅጣጫው ነው ካየሹ ጎል የሚቆጠረው። ተከላካዮች ጎል ያስቆጥራሉ፣ የአማካኝ ስፍራ ተጫዋቾች ጎል ያስቆጥራሉ፣ የፊት መስመር አጥቂዎች እንደዚሁ ጎል ያስቆጥራሉ። ሁለቱ ዊንገሮች ደግሞ ሳካና ወይ ገብርኤል ማርቲኔሊ ወይም ትሮሳርድ ጎል ሲያስቆጥሩ እንመለከታለንና አሁን አርሰናል ተገማች የሚያዩንበትን እድል ተመልክተናል። በተለይ ማርክ እንዳይደረጉ ያደርጋቸዋል ተጫዋቾች እነዛ ተጫዋች ላይ ብቻ ትኩረት አድርገው እንዳይገቡ ማለት ነው። ኖኒ ማዱኬ ትላንትና ይህንን ነው ሲያሳየን የተመለከት ነው። በተደጋጋሚ የብሬንትፎርድ ሲቲን የማጥቃት እንቅስቃሴን እንደዚሁ ሰብሮ ሲገባ ተመልክተናል። ኳሶችን ክሮስ ሲያደርግ ራሱም የሞከራቸው ሙከራዎች አሉ። እንደውም ተረጋግቶ ጎል ማስቆጠር የሚችልባቸው አጋጣሚዎች ራሱ ብዙ ጊዜ ተፈጥረው ተመልክተናልና ትላንትና በነበረው እንቅስቃሴ የአርሰናል ቡድን ዳግም ወደ አሸናፊነት መመለስ ችሏል። ደጋፊዎችንም እንደዚሁ ከስጋት ማላቀቅ የቻለበትን ውጤት ነው ማስመዝገብ የቻለው በሜዳው 18ኛ ያለመሸነፍ ጨዋታውንም እንደዚሁ አስቀጥሏል። በፕሪሚየር ሊጉ ደግሞ እንደዚሁ 10ኛ ድሉን በዚህ ጨዋታ ላይ ማሳካት ችሏል ማለት ነውና በሊቨርፑል ብቻ ሽንፈት ገጥሞታል አንድ ጨዋታ በውድድር ዓመቱ። ሌሎቹን ደግሞ 3 ጨዋታ ከሰንደርላንድ እንደዚሁም ከማንቸስተር ሲቲ እና ከሁለቱ ቡድኖች ነው ባቻ ውጤት ጨዋታውን ማጠናቀቅ የቻለው እስካሁን ድረስ በነበረው እንቅስቃሴ ማለት ነው። ሌላኛው ጨዋታ ደግሞ እንግዲህ ሊድስ ዩናይትድ እና ቼልሲ ያደረጉት ጨዋታ ነው። ቼልሲ እንግዲህ ባሳለፍነው ሳምንት ካሳየው ብቃት አኳያ እንግዲህ ይህ ጨዋታ ተጠባቂ ነበር። ቼልሲ በቀላሉ ያሸንፋል ተብሎ ነበር። እንግዲህ በተለይ ቶፕ 4 ክለቦችን የሚያሸንፍበት መንገድ ቼልሲ ወይም ደግሞ አቻ የሚወጣበት ቼልሲ መንገድ ቼልሲ እንግዲህ በብዙዎች ዘንድ እንዲጠበቅ አድርጎት ነበር። እንግዲህ 3-1 በሆነ ውጤት ነው የተሸነፈው። ኤንዞ ማሪስካ እንግዲህ ይገባዋል ነው ያሉት ሊድስ ዩናይትድን። ጥሩ እንቅስቃሴ የተመለከትንበት ነው በሊድስ ዩናይትድ በኩልና
የቼልሲን እንቅስቃሴ እዚህ ጨዋታ ላይስ እንዴት አየኸው? ሊድስ ዩናይትድ በዘንድሮ ዓመት ነው ወደ ፕሪሚየር ሊጉ ያደገው። በዚሁም አልተሳካለትም ማለት አሁን እንግዲህ ወራጅ ቀጠና ስፍራ ላይ ነው የሚገኘው 17ኛ ደረጃ ላይ የትላንቱን ውጤት እንኳን አንድ ላይ ተደምሮ ማለት ነውና ቼልሲ በተለይ በአርሰናል ላይ የነበረው የበላይነት ተጫዋች በቀይ ካርድ ወጥቶበት ከዛም በፊት ራሱ ሞሴስ ካይሴዶ ሳይወጣ ራሱ ሙሉ ለሙሉ ሆነው ጨዋታቸውን በሚያደርጉበት ሂደት ጥሩ እንቅስቃሴ አድርጎ በአርሰናል ላይ የበላይነት ወስዶ ነበር። በዛ እንቅስቃሴ እንደምናስታውሰው ማለት ነውና ነጥብን መጋራት ችሏል። በእርግጥ አርሰናል አንዳንድ ጊዜ ተጫዋች እንደውም በቀይ ካርድ ሲወጣ አሰልጣኞች እንደሚሉት ከሆነ ማለት ነው የበለጠ እንደውም በቀይ ካርድ የወጣበት ቡድን ከተጽዕኖ ነፃ ሆኖ ነው የሚጫወተው እና ያ ጎል ማስቆጠር ይኖርበታል። አስቀድሞ ጎል ካላስቆጠረ በስተቀር ያ ተጫዋች ሲወጣ አብዛኞቹ አፈግፍገው ነው የሚጫወቱት። በዛ ላይ ደግሞ ይሄኛው የተጫዋቾች ጉድለት ስላለ ጎል ለማግባት ነቅለው ይወጣሉ። በተለይ ሰዓት እየገፋ ሲመጣ ማለት ነው የበለጠ ለካውንተር አታክ ተጋላጭ ይሆናሉ እና አንዳንድ አሰልጣኞች እንደውም አንድ ቡድንን ለ10 በጎዶሎ ልጅ መግጠም በጣም ከባድ እንደሆነ ነው የሚገልጹት። በዛም እንቅስቃሴ የተመለከትነው ያንን ነውና ቼልሲ ግን ወጣቶቹ በተለይ አዳዲሶቹ ፈራሚዎች እንደነ ስቲቫውን የመሳሰሉ ጋርናቾን የመሳሰሉ በዛ ጨዋታ ላይ ያሳዩት እንቅስቃሴ የበለጠ በፕሪሚየር ሊጉ ላይ ወደ ፍክክሩ ይመጣል፣ ለሻምፒዮናነቱም ወደ ፍክክሩ ይመጣል ተብሎ ብዙ ተስፋ ተጥሎበት ነበር። ያንን ጨዋታ ያዩ የቼልሲ ደጋፊዎችም እንደዚሁ ደግሞ ሌሎች ገለልተኛ ደጋፊዎችም ለቼልሲ ያላቸው ግምት የበለጠ ከፍ ብሎ ነበር ከአርሰናል ጋር ባሳየው እንቅስቃሴ ማለት ነው። ትላንት ምሽት እንግዲህ ከሜዳው ውጪ ባደረገው ጨዋታ 3-1 መሸነፉ ደግሞ የበለጠ አሁንም ቼልሲ ጥያቄ ውስጥ እንዲገባ አድርጎታል። በተለይ ከአሰልጣኝ ኤንዞ ማሬስካ አቅም ጋር በተያያዘ እንደዚሁ እንደ አርነ ስሎት ነው ጥያቄ የተነሳባቸው የሚገኘውና እነዚህን ወጣት ተጫዋቾች ማኔጅ በማድረግና ወደ ውጤት ለማምጣት እንደዚሁ እንደተቸገሩ እየገለጹ ነው የሚገኙት። የቼልሲም ሰዎች ሙሉ ለሙሉ በእኚህ አሰልጣኝ ደስተኛ እንዳልሆኑ ነው እየተነገረ የሚገኘው። ምናልባትም የተወሰኑ ጊዜያቶችን ተመልክተዋቸው ጥሩ አሰልጣኝ ማርኬቱ ላይ ካገኙ ሊቀይሯቸው እንደሚችሉ እንደዚሁ መረጃዎችን እየተመለከትን እንገኛለን። ያው ቼልሲ ከበፊትም አሰልጣኞች አያበረክትም ማለት ሌላኛው ሪያል ማድሪድ ማለት ይቻላል። ሪያል ማድሪድ በእርግጥ ውጤታማ በጣም በብዙ ነገሮች ገፍቶ የሄደ ነው። በቻምፒየንስ ሊጉም እንደዚሁም በላሊጋውም ካየነው ፋይናንስ አላቸው። በጣም ትልቅ ከሚባሉ በግንባር ቀደምነት የምታስቀምጪው ክለብ ነውና እዛ ሪያል ማድሪድ ላይ እኮ ከዚህ በፊት እንደውም ዋንጫ ማንስተሽ ጥሩ ጨዋታ ራሱ አላሳየሽም ተብለሽ የምትሰናበችበት አጋጣሚዎች አሉ። ቼልሲ ላይም የገንዘብ ችግር የለም። ቶድ ቦሊም ከመጡ በኋላ እንግዲህ በክረምቱ የተጫዋቾች የዝውውር መስኮቱ የሚያወጡትን ገንዘብ እናስታውሳለን። ከዛ በፊትም ክለቡን ይጠቅማሉ፣ ወደ ከፍታ ያመጣሉ ብለው ላመኑባቸው ተጫዋቾች እንደዚሁ ብዙ ነገር ኢንቨስት ያደርጋሉና አሁንም አሰልጣኝ ኤንዞ ማሬስካን ከሞራል ጉዳይ ካልሆነ በስተቀረ አሰልጣኙን የማሰናበት ችግር እንደሌለባቸው እየተገለጸ ነው የሚገኘውና በቀጣይ ምናልባት አዲስ አሰልጣኝ በቼልሲ ቤትም ልናይ እንችላለን በዚሁ ከቀጠለ ማለት ነው። ያለው ስብስብ በጣም ደስ ይላል። ወጣቶች ናቸው። በእርግጥ 2 ዓመት እንደዚህ ቢሰጣቸው አሰልጣኝ ኤንዞ ማሬስካ ጥሩ ቡድን መገንባት እንደሚችሉ አንዳንድ ፍንጮችን ያሳያሉ። ግን የወጥነት ችግር ደግሞ የሚታይባቸው ከሆነ ፕሪሚየር ሊጉ እንደምታዩ በጣም ፈጣን ነው። ወዲያው ይለዋወጣል። ከአንድ ቡድን ጋር አይደለም የምትወዳደሪ፣ ብዙ ቡድኖች ናቸው። ክፍተት ካገኙ በልጠው ይሄዳሉና ይህንን አይነት ሁኔታ ነው በትላንት በነበረው እንቅስቃሴ የተመለከትነው። እንዳልሽው ለተቃራኒ ቡድን ተጫዋቾችና የአሰልጣኝ ስታፍ አባላት ለሊድስ ዩናይትዶች ክብር እንሰጣለን የሚል አስተያየት አሰልጣኝ ኤንዞ ማሬስካ ሰጥተዋል ማለት ነውና ወደ ሌሎቹ ጨዋታዎች ብናልፍ ሌላኛው ጨዋታ እንግዲህ ሊቨርፑል ከሰንደርላንድ ጋር ያደረጉት ጨዋታ ነው። ይህ አዲስ አዳጊ ክለብ እንግዲህ ጥሩ እንቅስቃሴ እያሳየ ነው የሚገኘው። አንድ አቻ በሆነ ውጤት ነው የተጠናቀቀው። እንግዲህ ሊቨርፑል ያው ከጨዋታው በኋላ አርነ ስሎት አስተያየት ሰጥተው ነበር። እንደተለመደው ብዙ የግብ ዕድል ያልፈጠርንበት ጨዋታ ነው ሲሉ አስተያየታቸውን ሰጥተዋል። እንደሚታወቀው ሊቨርፑል ባደረጋቸው 9 ጨዋታዎች 6ቱን ተሸንፎ በአንዱ ነጥብ ተጋርቶ ወጥቷል። የመጀመሪያ አቻ የወጣበት ጨዋታ ይመስለኛል በውድድር ዓመቱ። ያው ትክክል ነው። እስካሁን ድረስ የአቻ ውጤት አልነበረውም። ሊቨርፑል እንግዲህ የውጤት ቀውስ ውስጥ ነበር ባለፈው ሳምንት። እንደውም የክለቡ የቦርድ አመራሮች እንደዚሁ ለአሰልጣኝ አርነ ስሎት ውስን 3 ጨዋታዎች ሰጥቷቸው ነበር በዛ ጨዋታ ላይ አቅማቸውን የቡድኑን አካሄድ እንዲያስተካክሉ ማለት ነው። ነገር ግን የመጀመሪያውን የዌስትሃም ዩናይትድን የቤት ስራ በአግባቡ ተወጥቷል። 2-0 በሆነ ውጤት በማሸነፍ ካክቦና ኢሳቅ ባስቆጠሯቸው ጎሎች ማለት ነው እንደምናስታውሰው። ትላንት ምሽት ደግሞ በአንፊልድ ሮድ ነው ጨዋታው የተደረገው። ይህንን ጨዋታ ያሸንፋሉ ተብሎ ቅድመ ግምት ተሰጥቷቸው ነበረ። በእርግጥ ሰንደርላንድ በጣም ጠንካራ ቡድን ነው። በዚህ ዓመት ካየነው በዘንድሮ ዓመት ነው ያደገው ከረጅም ዓመታት በኋላ ማለት ነው ወደ ፕሪሚየር ሊጉ።
እንግዲህ ሰንደርላንድ ቼልሲን አሸንፏል እንደምታስታውሹ ሜዳው ድረስ ተጉዞ አሸንፎት መጥቷል። አርሰናልን ደግሞ ባቻ ውጤት እንደዚሁ ነጥብ አስጥሎታል በስቴዲየም ኦፍ ላይት በተደረገ ጨዋታ ማለት ነው። ትልልቅ ቡድኖቹን እንግዲህ ትላንትና ሶስተኛ ቡድኑን የገጠመው ደግሞ ሊቨርፑልን ነው። ሊቨርፑል የሚገኘው የውጤት ቀውስ ላይ ነው የሚገኘው። በዛ ላይ ደግሞ አንዳንድ ነገሮችን እየሞከሩ ነው ያሉት። ለምሳሌ ከተጫዋቾች ከቋሚ አሰላለፍ ጋር ተያይዞ እንደነ መሐመድ ሳላን በተጠባባቂ ወንበር ላይ ለተከታታይ ጨዋታ ያወረዱበትን በቋሚ አሰላለፍ ውስጥ ሳይመርጡት የቀሩበትን ሂደት አይተናል። ለሌሎች ተጫዋቾች እድል እየሰጡ ማለት ነው። እንግዲህ አንዳንዴ እንደዚህ አይነት ተደራራቢ ሽንፈቶች ሲገጥሙሽ የውጤት ቀውስ ወይም ደግሞ የቡድኑ ቅርጽ የሚለዋወጥበት ማለት ከገጠመሽ አደጋ ለመላቀቅ ስትይ እዚህ ጋር የተቀመጠላቸው የጨዋታ ቁጥር አለ። 3 ጨዋታ ውስጥ ራሳቸውን ማሻሻል አለባቸው፣ ማሸነፍ አለባቸውና እሱንም ለማድረግ ደግሞ ይሆኑኛል የማያስቆጭ ነገር ማድረግ ይፈልጋሉ በተሰጣቸው እድል ማለት ነው። ይሄ ይመስለኛል እንጂ ሞሳላ እንግዲህ ያለፉትን አመታቶች ከረጅም ጊዜ በኋላ እኮ ነው ከ30 አመት በኋላ ከሊጉ የዋንጫ ክብር ጋር ካስታረቋቸው እንደነ ሳዲዮ ማኔ፣ ሮቤርቶ ፈርሚኒዮ እና ራሱ መሐመድ ሳላ እነ ቨርጂል ቫን ዳይክን ማንሳት እንችላለን። እነዚህ በጣም ስማርት ተጫዋቾች ናቸው። አሮጌውን ታሪክ እንግዲህ ሰባብረው ወደ አዲስ ታሪክ እንደገና ሊቨርፑልን ወደ ቀድሞ ገናናነቱ ማምጣት የቻሉት የቻምፒየንስ ሊግ የዋንጫ ክብር በእርግጥ አሰልጣኙ ክሎፕ ናቸው። እሳቸው ደግሞ በግሩም ሁኔታ የተቃራኒ ቡድን አካሄድ በማንበብ የራሳቸውን አቅም ደግሞ በተቃራኒው በማስኬድ ነጥቦችን እየሰበሰቡ የ2018-19 የውድድር ዓመት እናስታውሳለን። ከዛ በኋላም የነበሩትን ክብሮች እናስታውሳለን እና ሞሳ በዚህ ሂደት ውስጥ በሊቨርፑል ዳግም መመለስ ውስጥ የሞሳላ ባለውለታነት የሚረሳ አይደለም። አሁን በክረምቱ የተጫዋቾች የዝውውር መስኮት ላይ ነው እንግዲህ የውል ኮንትራቱ እንኳን የታደሰለት ማለት ነውና አሁን ደግሞ ከውጤት መጥፋት ጋር ተያይዞ አንዳንድ ጉዳዮች እንግዲህ ይህንን አይነት ነገር ተመልክተናል። ትላንት በነበረው እንቅስቃሴ እድለኞች አልነበርንም ብለዋል አሰልጣኝ አርነ ስሎት። የሳቸውም ወንበር እንግዲህ ቀጣይ ከሊድስ ዩናይትድ ጋር ነው ከሜዳቸው ውጪ ጨዋታቸውን የሚያደርጉት። ምናልባት በዚህ ጨዋታ ላይ ሽንፈት የሚገጥማቸው ወይም ያቻ ውጤት የሚመዘገብ ከሆነ አሰልጣኝ አርነ ስሎት ከሊቨርፑል ጋር የመለያየታቸው ነገር እውን ሊሆን የሚችልበት እድል እጅግ በጣም ሰፊ ስለመሆኑ ነው የተለያዩ የመገናኛ ብዙሃን አሁን ይዘውት የሚወጡት መረጃ የሚያመለክተው ማለት ነው። የበለጠ ወደ በሩ እየተጠጉ ነው ማለት ይቻላል አሰልጣኝ አርነ ስሎት። እንግዲህ ከእንግሊዝ ፕሪሚየር ሊግ ጨዋታዎች ስንወጣ በስፔን ላሊጋም በተመሳሳይ መልኩ ጨዋታዎች ተደርገው ነበር። የ15ኛው ሳምንት የስፔን ላሊጋ ጨዋታዎች ተደርገው ነበር። ሪያል ማድሪድ ከአትሌቲክ ቢልባኦ ነበር የተገናኙት። 3-0 በሆነ ውጤት ሪያል ማድሪድ ማሸነፍ ችሏል። ናው ትክክል። ትላንት 19ኛ ሳምንት መርሃ ግብር ላይ መከናወን የሚኖርባቸው ጨዋታዎች ናቸው። የስፔን ሱፐር ካፕ በቀጣይ ሳምንት ስላለ ባርሴሎናና ሪያል ማድሪድ ስለሚጫወቱ ጨዋታ ስላላቸው እንግዲህ አስቀድሞ ነው ይህ ጨዋታ በተስተካካይነት የተከናወነው። ከትላንትና በሲያ ምሽት ላይ የተደረገ ጨዋታ ነበረ። አትሌቲኮ ማድሪድን ከባርሴሎና ጋር ያደረጉት ጨዋታ ያው በባርሴሎና አሸናፊነት ተጠናቋል። ትላንት ደግሞ ሌላኛው ጨዋታ ተደርጓል። እንደዚሁ በሳን ማሜስ የተደረገ ጨዋታ ነው። አትሌቲክ ቢልባኦ ሪያል ማድሪድን ያስተናገደበት ጨዋታ ነበር። ሪያል ማድሪድ ይህንን ጨዋታ 3-0 በሆነ ውጤት አሸንፏል። ክሊያን ምባፔ በዚህ እንቅስቃሴ ላይ 2 ግቦችን ከመረብ አሳርፏል። ኤድዋርዶ ካማቪንጋ ደግሞ ቀሪዋን የሎስ ብላንኮቹን የአሸናፊነት ግብ እንደዚሁ ከመረብ ማሳረፍ ችሏል ማለት ነውና ቀደም ሲል ባርሴሎና አስቀድሞ ጨዋታውን ማድረጉን ተከትሎ የነጥብ ልዩነቱ ወደ 4 ሰፍቶ ነበረ። ትላንት ምሽት ደግሞ ነጮቹ ድል ማድረጋቸውን ተከትሎ እንደዚሁ የነጥብ ልዩነቱን ወደ 1 ማጥበብ የቻሉበትን እንቅስቃሴ ተመልክተናልና በስፔን ላሊጋ እንግዲህ ሪያል ማድሪድ ከተከታታይ 3 ያቻ ውጤት በኋላ ነው አሰልጣኝ ጃቪ አሎንሶ ወደ ድል የተመለሰው ማለት ነውና ይሄም እንግዲህ ለአሰልጣኝ ጃቪ አሎንሶ እሱም እንደተመሳሳይ እንደ አሰልጣኝ አርነ ስሎት አጣብቂኝ ውስጥ የሚገኝ አሰልጣኝ ነው። እዛ ቡድን ውስጥ ያለው ውጥንቅጥ አለ። በተለይ በዚህ በክሊያን ምባፔና እንደዚሁ በቪኒ ጁኒየር መካከል የክብር ጉዳይ በአንዳንድ ጉዳዮች ላይ እንደዚሁ ያለ መስማማት ነገር አለ። ጃቪ አሎንሶ ደግሞ ወጣት ነው። ስለዚህ እንግዲህ እነዚህን ደግሞ አካሄድ ለአስታርቆ ወደ ውጤት ለማምጣትና የቡድን ስፕሪቱን ለመገንባት አሰልጣኝ ጃቪ አሎንሶ ብዙ የቤት ስራ ይጠበቅበታልና ይሄ የመልበሻ ክፍል የሚነሱ ጉዳዮች ሜዳ ድረስ ወርደው ነጥብ እያስጣሉት ነበርና አሁን ትላንት ወደ አሸናፊነት ተመልሷል። በቀጣይ ደግሞ በሚኖረው ጨዋታ ምናልባት ፉክክሩ የሁለቱ ቡድኖች ሊሆን እንደሚችል ነው እየተመለከተን የምንገኘው። ክሊያን ምባፔ ግን ደጋፊዎች አሁን አንዳንድ ጊዜ እንግዲህ በነገር እንደዚሁ ትችት ሲያሳርፉበት እንመለከታለን። የትናንሽ ጨዋታዎች ጀግና፣ ትልቅ ጨዋታዎች ደግሞ ሲኖሩት ሪያል ማድሪድ የሚደበቅ አይነት እያሉ ነው የሚገኙት።
ቪኒ ጁኒየር ከዚህ በፊት ብዙ ጊዜ ስለነበረው በሪያል ማድሪድ በትልልቅ ጨዋታዎች ላይ በደንብ አድርጎ ብቃቱን በማሳየት ለደጋፊዎቹ ያስመሰከረበት ሂደት አለና ምባፔ ደግሞ በፒኤስጂም በራሱ ከዚህ በፊት በሞናኮ እንዲሁም በፈረንሳይ ብሔራዊ ቡድን ትልቅ ተጫዋች መሆኑን አሳይቷል። የሪያል ማድሪድ ማሊያ ግን እንደሰፋው ነው ብዙ እየተናገሩ የሚገኙት። አሁንም ቢሆን የላሊጋውን የከፍተኛ ጎል አስቆጣሪነትን ሚና ግን እየመራ የሚገኘው እሱ ነው። በተመሳሳይ መልኩ እንግዲህ የኮፓ ኢጣሊያ ጨዋታዎች ተደርገው ነበረ። አዎ ትክክል። የኮፓ ኢታሊያ ጨዋታዎች የ16ኛ ዙር ከትላንትና በስቲያ ነበረ ጅማሯቸውን ያደረጉት። ትላንት ምሽትም እንደዚሁ ቀጥለው የተከናወኑ ጨዋታዎች አሉ። ቤርጋሞ ላይ የተደረገው ጨዋታ የአታላንታና የጄኖዋ ጨዋታ ነበረ። ይህንን ጨዋታ አታላንታ 4-0 በሆነ ውጤት ማሸነፍ ችሏል። በዚህ እንቅስቃሴ ላይ እንግዲህ አታላንታ በዘንድሮ ዓመት በሴሪያው በጣም እየተቸገረ ይገኛል። በአውሮፓ ቻምፒየንስ ሊግ የውድድር መድረክም እንደዚሁ እየተቸገረ ያለበትን ሁኔታ እየተመለከትን ነው የምንገኘው። እንግዲህ ሁለቱ ቡድኖች አታላንታ ድል ማድረጉን ተከትሎ ወደ ቀጣዩ ዙር ማለፍ የቻለበትን ውጤት ማስመዝገብ ችሏል። ናፖሊ በዲያጎ አርማንዶ ማራዶና ስቴዲየም እንደዚሁ ካግላሪን ገጥሞ ነበረ። በጣም ተፈትኖ ነበር። አንዳቻ በሆነ ውጤት ነበረ መደበኛው 90 ደቂቃ የተጠናቀቀው። እንግዲህ ሁለቱም ቡድኖች ለመለየት በተሰጠ የመለያ ምት 9-8 በሆነ ውጤት 17 የፍጹም ቅጣት ምቶች ማለት ነው መረብ ላይ ያረፉት 9-8 በሆነ ውጤት ማሸነፍ ችሏል። ናፖሊ ወደ ቀጣዩ ዙር ማለፍ ችሏል። ኢንተር ሚላን ከቬንዚያ ያደረጉት ጨዋታ ቬንዚያ በሴሪ ቢ የሚጫወት ክለብ ነው። ኢንተር ሚላን እንግዲህ 5-1 በሆነ ውጤት ማሸነፍ ችሏል። ዲዮፍ እንደዚሁ ኢስፒሲቶ እና ማርከስ ቱራም ሁለት ግቦችን ሲያሳርፍ ቦኒ ደግሞ 75ኛው ደቂቃ ላይ አምስተኛውን ሴሪያውን ክለብ ወይም ደግሞ የኢንተር ሚላንን የአሸናፊነት ግብ እንደዚሁ ከመረብ ማሳረፍ ችሏል እና ዛሬም ደግሞ ኤሲ ሚላን እንደዚሁ ጨዋታውን የሚያከናውን ይሆናል በኮፓ ኢታሊያ። የተለያዩ አጫጭር ስፖርታዊ መረጃዎችን እንዲያስክ ነግረን ነበር። በተለይ ደግሞ አርሰናልና ማንቸስተር የፊት መስመራቸውን ለማጠናከር ሲሉ የተለያዩ ተጫዋቾችን ለማስፈረም በእንቅስቃሴ ላይ እንደሚገኙ እየነገርከን ነበረ። እንግዲህ አርሰናል ከጂያን ማቲዮ ጋር ስሙ እየተነሳ እንደሆነ ይታወሳል። እንዲሁም ደግሞ ማንቸስተር ዩናይትድ የሪያል ማድሪዱን የፊት መስመር አጥቂ ቪኒ ጁኒየር እንደሚፈልግ እንግዲህ አስታውቋል። በአጠቃላይ ያሉ አጫጭር ስፖርታዊ መረጃዎች ምን ይመስላሉ? እሱን እንግዲህ ለመረጃዎች ለተመልካቾቻችን አድርሰን ብንሰነባበት። ያው ጄሪ እንግዲህ የመረጃችን የመጨረሻው ምዕራፍ ላይ ነው የምንገኘውና እንደ ወትሮ ሁሉ አጫጭር ስፖርታዊ መረጃዎችን ወደ ተመልካቾቻችን እናደርሳለን። ከዝውውር ጋር በተያያዘ ብዙ መረጃዎች ነው እየወጡ የሚገኙት። የጥር የተጫዋቾች የዝውውር መስኮት መቃረቡን ተከትሎ ማለት ነውና ከዛ ቀደም ግን የትላንት አርሰናልና ብሬንትፎርድ ሲቲ ጨዋታቸውን ሲያደርጉ እንግዲህ ሁለቱም ተጫዋቾች ተቀይረው ነው የገቡት እንደምታስታውሹ ቡካዮ ሳካና እንደዚሁ ቪክተር ጆኬሬሽ ማለት ነውና ትላንት ቡካዮ ሳካ 91ኛው ደቂቃ ላይ የበለጠ 2-0 በሆነ ውጤት አርሰናል እንዲያሸንፍ እድል ከፍቷል። ይህንን ማመቻቸት ችሏልና ትላንት አንድ አጋጣሚ ተፈጥሮ ነበረ። ኳስ ይዞ እሱ ወደ ግብ ክልል ወደ ብሬንትፎርድ ሲቲ በሚያመራበት ሰዓት ላይ ከሱ በጥሩ ሁኔታ በጥሩ ፖዚሽን ላይ የሚገኘው ለቪክቶር ጆኬሬሽ ኳስ መስጠት ነበረበት የሚል የአርሰናል ደጋፊዎች ቅሬታ አቅርበውበታል። ያው ቡካዮ ሳካ በጣም የሚወደድ ተጫዋች ነው። አርሰናልን ለብቻው በሚባል ሁኔታ ማለት ነው። ያው እግር ኳስ የቡድን ጨዋታ ነው። ነገር ግን አንዳንድ ጊዜ አንድ ቡድን ላይ ዲፔንድ የሚሆኑ አንድ ተጫዋች ላይ ዲፔንድ የሚሆኑ ቡድኖች ይኖራሉ። አንዳንድ ጊዜ ሁኔታዎች ማለት ነውና አርሰናል እነዚህን ትልልቅ ከዋክብቶች ከማምጣቱ በፊት ቡካዮ ሳካ ነው ወደ ትልልቅ መድረኮች እንዲመለስ ምክንያት ከሆኑ ተጫዋቾች መካከል በግንባር ቀደምነት የምታነሺውና ያን ያህል ግን አለ አይደለ ይሄ የምትወጂውም ተጫዋች ቢሆን ቲም ስፕሪቱ እንዲመጣ የበለጠ ቪክቶር ጆኬሬሽ ግዢ ላይ ብዙዎች ኮምፕሌንስ ያቀርቡ ነበር። ማለት አሁን ከቤንጃሚን ሴስኮ ጋር በማገናኘት ተጫዋቹ ማለት ነውና ቤንጃሚን ሴስኮ የሆነ እንቅስቃሴ ሲያደርግ የዩናይትድ ደጋፊዎች እዚህ ጋር የሆነ ነገር ይላሉ ቪክቶር ጆኬሬሽ ላይ። ቪክቶር ጆኬሬሽ ደግሞ ጎል ሲያስቆጥርና ጥሩ እንቅስቃሴ ሲያደርግ ያኛውን ተጫዋች የመተቸት ነገር አለና ትላንትና ግን በነበረው እንቅስቃሴ ላይ ቪክቶር ጆኬሬሽ ጎል እንዲያገባላቸው ይፈልጋሉ የአርሰናል ደጋፊዎች ወደ አግቢነቱ። ምክንያቱም ተጫዋቹ አንድ መንገዱን ካገኘ ከዚህ በፊት በስፖርቲንግ ሊዝበን ከተጫወታቸው ጨዋታዎች በላይ ነው ጎል የሚያስቆጥረው። ይህንን አውሬነቱን በመድፈኞቹ ቤት እንዲያሳይ ይፈልጋሉና በስነ ልቦናው ከፍ እንዲልላቸው ስለሚፈልጉ የቡካዮ ሳካ ጥላቻ ሳይሆን ቡካዮ ሳካ ግን የበለጠ ተጫዋቹ እንዲበቃ ደግሞ ኳሶችን አመቻችቶ በማቀበል እንዲረዳው ስለሚፈልጉ ይህንን አይነት አስተያየት ሰጥተዋልና ትላንትና ቅሬታ አቀርበዋል። ይህንን ኳስ ጥሩ ፖዚሽን ላይ ለሚገኘው ለቪክቶር ጆኬሬሽ ቢሰጠውና ጎል ቢያስቆጥር አሪፍ ነበረ የሚል ትችት ትላንትና የተለያየ መገናኛ ብዙሃን እንደዚሁ በቃ በትልቅ ደረጃ ይዘውት ይወጡ እየተመለከትን ነው የምንገኘው። ወደ ዝውውር መረጃዎቹ ስናልፍ እንግዲህ ቀደም ሲል ያነሳሽው የፈረንሳይ ብሔራዊ ቡድን ተጫዋች ነው። ይህ ተጫዋች እንግዲህ ለፈረንሳይ ብሔራዊ ቡድን ከ21 ዓመት በታች ተጫውቷል። በተለይ
አውሮፓ ከ20 ዓመት በታች ማለት እንቅስቃሴ ላይ አንድ ጨዋታ አድርጓል። ከዛ ባለፈ ለጀርመኑ ክለብ አይንትራ ፍራንክፈርት ነው እየተጫወተ የሚገኘው። 20 ዓመቱ ላይ የሚገኘውን የክንፍ ተጫዋች ለማስፈረም እንደዚሁ አርሰናል ፍላጎት ካላቸው ክለቦች መካከል አንደኛው ሆኗል። ጃን ማቴዎ ባዮዋ ይሰኛል ይህ ተጫዋች ማለት ነውና ይህንን ተጫዋች ለማስፈረም የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርሳ የተለመዳቸውን እንግዲህ አሰሳ እያደረጉና የተለያዩ የዲፕሎማሲ ስራዎችን እየሰሩ እንዳለ እንቅስቃሴ ላይ መሆናቸው እየተገለጸ ነው የሚገኘው። ተጫዋቹ እጅግ በጣም የሚገርም ታለንት እንዳለው ቪዲዮቹ ማየት ይቻላል። በቡንደስሊጋ የሚያደርጋቸውን ጨዋታዎች ተመልክተናል። በ1 ሜትር ከ80 ሴንቲሜትር ይረዝማል ተጫዋች። የአየር ኳሶችንም የሚጠቀምበት ሂደት ገና ደግሞ 20 ዓመቱ ነው። ከዚህም በላይ የቁመት እድገቱ ከፍ የሚልበት ሁኔታ አለና በቡንደስሊጋው እስካሁን ድረስ እንግዲህ 11 ጨዋታዎችን ማከናወን ችሏል። 3 ግቦች ላይ ተሳትፎ አለው። 2 ጎል አስቆጥሯል። አንድ ለቡድን አጋሩ እንደዚሁ ኳስ አመቻችቶ ማቀበል ችሏል። በቻምፒየንስ ሊግ 5 ጨዋታ አድርጎላቸዋል። በዴፍ ፖካል እንደዚሁ ደግሞ 3 የግብ ተሳትፎ ላይ እንደነበረ እንግዲህ የግል ማህደሩን ያስረዳል ማለት ነውና ይህንን ተጫዋች ለማምጣት አርሰናል እንቅስቃሴ ላይ መሆኑን ተመልክተናል። ሌላው የማንቸስተር ዩናይትድ መረጃ ስንመለከት ቪኒ ጁኒየር አሁን ቀደም ሲል ባነሳ ነው የላሊጋ መረጃችን ላይ በተለይ ከአሰልጣኝ ዣቪ አሎንሶ ላይ ጥሩ ሁኔታ ላይ እንደማይገኝ ነው መረጃዎች እየጠቆሙ የሚገኙት። ትልልቅ የስፔን መገናኛ ብዙሃንም ከዚህ ከሳምንታቶችን በፊት እንደዚህ አይነት መረጃዎች ሲወጡ ነበረ። በሪያል ማድሪድ ቤት በመልበሻ ክፍል ውስጥ እንግዲህ ክፍፍል እንዳለ በክሊያን ምባፔና በቪኒ ጁኒየር መካከል፣ አንዳንድ ጊዜ ደግሞ ጎል አስቆጥረው ተቃቅፎ ትመለከታቸዋለሽ። ይሄ ደግሞ ስክሪን ሴቨር ነው፣ ዝም ብሎ ለማስመሰል ነው አይነት ከአንገት በላይ ነው የሚልም ደግሞ መረጃ ይወጣባቸዋልና ይህንን ተጫዋች ከሚፈልጉት ስም ዝርዝር ውስጥ የማንቸስተር ዩናይትድ ክለብ የበለጠ ገዝፎ እየተመለከትን እንገኛለን። ግን ማንቸስተር ዩናይትድ በዚህ በከፍተኛ ሁኔታ ነው እንግዲህ ሪያል ማድሪድ ለዝውውሩ ሊጠይቅ የሚችለው ማለት ነውና ይህንን ተጫዋች ወደ ማንቸስተር ዩናይትድ የሚመጣበት እድል ካለ በጥር ወይም ደግሞ በክረምቱ የተጫዋቾች የዝውውር መስኮት ማስፈረም እንደሚፈልጉ እየተገለጸ ይገኛል። በእርግጥ ቪኒ ጁኒየር እስከ 30 ሚሊዮን ዩሮ ዓመታዊ ክፍያ ይፈልጋል። አሁን ላይ እየተከፈለው የሚገኘው 18 ሚሊዮን ዩሮ ነውና ሪያል ማድሪድ ሰዎች ደግሞ የዚህን ተጫዋች የዓመታዊ ክፍያ ከፍ ማድረግ የሚፈልጉት እስከ 20 ድረስ ቢያንስ 2 ነው የሚጨምሩለት እየተባለ ነው የሚገኘው። ተጫዋቹ ኤጀንት ደግሞ ከዚህም በላይ ይገባዋል የሚል በእርግጥ የሳውዲ ፕሮሊግ ተሳታፊ ክለቦች ተጫዋቹ የጠየቀውን ገንዘብ እንደውም በተሻለ ሁኔታ ሪያል ማድሪድም የሚያቀርበውን ኦፈር እንደዚሁም ለተጫዋቹም የሚቀርብለት ዓመታዊ ክፍያን ከፍ አድርገው መውሰድና የበለጠ የሊጉን ማስተዋወቅ ይፈልጋሉና ይሄ ተጫዋች 24 ዓመቱ ላይ ነው የሚገኘው። ከአውሮፓ የመሄድ ፍላጎት ይኖረዋል ተብሎ አይገመትም። ምክንያቱም ባለፈው ዓመት ታስታውሻለሽ ከሮድሪ ጋራ ጫፍ ደርሰው እንደውም በአንድ በኩል ሽልማቱ ይፋ እስከሚደረግ ድረስ ቪኒ ጁኒየር በልቶታል ተብሎ ሩመሮች ሲወጡ ነበረ፣ የባሎንዶርን ሽልማት ማለት ነውና እዛ ድረስ የደረሰ ተጫዋች ወደ ሳውዲ ፕሮ ሊግ ሄዶ ይደበቃል ለገንዘብ ተብሎ አይገመትም። ወደ አውሮፓ ራሱን ማሳየት ይችላል ጥሩ እድሜ ላይ ስለሚገኝ ለዛኛው ለዳጎስ ላለው ገንዘብ በቀጣይ 30ዎችን ሲሻገር ይደርሳል የሚሉትም መረጃዎች እንደዚህ እየወጡ ነው የሚገኙትና ማንቸስተር ዩናይትድ ግን የቪኒ ጁኒየር ፈላጊ ከሆኑ ክለቦች መካከል አንደኛውና ግንባር ቀደም ሆኖ እየተመለከተ ነው የምንገኘው። በምሽቱ የስፖርት ዜና ጎጃችን ላይ የተለያዩ የዝውውርና ያልተሰሙ ወቅታዊና አዳዲስ መረጃዎችን ይዘን ደግሞ ዳግም ከተመልካቾቻችን ጋር የምንገናኝ ይሆናል። ተመልካቾቻችን ግን እንደወትሮ ሁሉ ጊዜ ሰጥተው እያደመጡን እየተከታተሉን ስላለ ደግሞ እናመሰግናቸዋለን። ገዚ አንተንም እናመሰግናለን። ተመልካቾቻችን የዕለተ ሐሙስ የናሁ ስፖርት መረጃችን የተመለከታችሁትን ይመስል ነበር። መልካም ቀን።